እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ የመጣሁት። የማቀርብላችሁ ስለ ትላንትናው ምርጫ ነው። ከዚህ በፊት በተለያዩ ቪዲዮዎች ስለ ምርጫው አጋርቻችኋለሁ። አሁን ደግሞ ስለሆነው ነገር ነው የምነግራችሁ ማለት ነው። ትማሩበታላችሁ። እንግዲህ ይህ ምርጫ ምን ማለት ነው ለኢትዮጵያ? የኢትዮጵያ መንግስት ከዚህ ምንድን ነው ለዓለም አቀፉ ህብረተሰብ ያሳየው? እኛስ ምንድን ነው ያየነው የታዘብነው? የመሳሰሉ ነገሮችን በደንብ በግልጽ እነግራችኋለሁ ማለት ነው። እንግዲህ ይሄ ምርጫ ለኢትዮጵያ ህዝብ የሰርቫይቫል ጉዳይ ነው። ሰርቫይቫል ጉዳይ ነው ማለት ነው። ማን ነው የሚያኖረኝ? ማን ነው ጉልበት ያለው? ማን ነው ሰላሜን የሚያስጠብቅልኝ? ማን ነው እንድወጣ እንድገባ የሚያደርገኝ ብሎ የሚመርጠው እንጂ ይሄ ዲሞክራሲያዊ፣ ፍትሃዊ፣ ነፃ ምናምን የሚባል የቅንጦት ጉዳዮችን አንስቶ አይደለም። የቅንጦት ጉዳዮችን አንስቶ አይደለም። ይሄ ስል ምርጫው በአንዳንዶች አይኑ ያምራል፣ ጸጉሩ ያምራል፣ ቁመቱ ደስ ይላል ብለው የሚመርጡ ሰዎች የሉም፣ ወይ ሃይማኖትን ወይ ምንን ተገና አድርገው የሚመርጡ ሰዎች የሉም ማለት አይደለም። ምርጫው በአጠቃላይ ግን ይሄ ነው። ይሄ የህዝቡ ሰላም የመሳሰሉ ነገሮች ዓለም አቀፉ ህብረተሰብ የሚጋራው ነው። በኢትዮጵያ ውስጥ ቢመረጥ ሰላም የሚያስጠብቅ የኢትዮጵያን ሰላምና መረጋጋት ፒስ ኤንድ ስቴቢሊቲ አስጠብቆ የሚያስቀጥል ሪጅኑን ወይም አካባቢ ምስራቅ አፍሪካን ከሽብር፣ ከስደት፣ ከሂውማን ትራፊኪንግ የሚጠብቅ አገሪቷን ከመበታተን ጠብቆ የቀይ ባህር አካባቢን ሰላምና መረጋጋት የሚያስጠብቅ በተዘዋዋሪም ቢሆን ማን ነው የሚል ነው። በውስጥም በውጭም ፍላጎቱ አንድ ነው ማለት ነው። ህዝቡ መኖር ይፈልጋል። ህይወት ቀዳሚ ጉዳይ ነው። መኖር ይሻለኛል ብሎ የሚመርጠው ነው። አሁን ይህን አይታችሁ ስትናገሩ ምንድን ነው እዚህ አካባቢ የሁለቱም ማለት ነው የውጭም የውስጡም ስታዩ ምንድን ነው የምትረዱት? ግጭት አንድ የፖለቲካ ካፒታል ነው። እዚህ አካባቢ የኢትዮጵያ መንግስት ግጭት ቢኖር የህልውና ስጋት አያጋጥመውም። ሀገር ካልተበታተነች ካልፈራረሰች በስተቀር ገባችሁ? ምክንያቱም የውጭ መንግስታት እዚህ አካባቢ ግጭት በኖረው ቁጥር ይህንን መንግስት ወይኔ ምን ሆነብን ብለው ነው እንጂ የሚጠብቁት እረን ጨምርለ ቡጥ ያስፈልጓል የሚሉበት ሁኔታ አይፈጥርም። ፒስ ኤንድ ስቴቢሊቲ የሚባለው ነገር ሰላም እዚህ አካባቢ ኢትዮጵያም ውስጥ እንደ ፖለቲካ ካፒታል ነው የሚጠብቀው። የፖለቲካ ከረንሲ ነው፣ ውድ ነው። በቀላሉ የሚገኝ ነገር አይደለም። በቀላሉ እንድታጣውም አይፈለግም። የኢትዮጵያ መንግስት ከዛ አንጻር አተረፈው ወይስ አጣ ብትሉ አትራፊ ነው። ለምን መሰላችሁ? 140 ሚሊዮን ህዝብ ነው በዚህ ሀገር አለ ተብሎ የሚታሰበው። ጽምዶ በሉት፣ የኤርትራውን በሉት፣ ህወሓት በሉት፣ ፋኖ በሉት፣ ሌላ ብዙ አይነት የታጠቁ ኃይሎች አሉ። ተባብረናል፣ ምን ብለናል? ይሄ መንግስት ምርጫ እንዳይካሄድ እናድርጓለን፣ ከዛም ወደ ሽግግር መንግስት እንመራዋለን የሚል ነው የመጀመሪያ አማራጫቸው። ሌላው አማራጫቸው ደግሞ ሁላችንም የራሳችንን ግዛት ይዘን እንሄዳለን ነው። ኦኬ፣ የውጭ መንግስት እና አሜሪካ ይሄ መንግስት ሀገር የመገንባት አሰብን የመጠየቅ ምናምን የማለት ነገር ጥቅማችንን ይጎዳል፣ ደካማ ኢትዮጵያን ነው የምንፈልገው ከሚሉት አንጻር የሽግግር መንግስት የተባለውን ነገር ሊደግፉ ይችላሉ። አገሪቷን መገነጣጠል አለብን የሚለውን ነገር ኤርትራም አትደግፍም፣ ግብጽም አትደግፍም፣ ማንም አይደግፍም። ደጋፊ የሌለው ነገር ነው። ግን መንግስትን አስገድደን የሽግግር መንግስት እንዲመሰረት እናደርጋለን ያሉ ኃይሎች ምን ሆኑ ብላችሁ ስታዩ አልቻሉም ማለት ነው። አቅም የላቸውም። አቅሙ ምንድን ነው? የጦር መሳሪያ ሊኖራቸው ይችላል፣ ላይኖራ፣ ግን ፈሩ። ለምንድን ነው የፈሩት? ጉልበት ስለሌላቸው ፕላስ ደግሞ ተባባሪም ስላጡ ነው የምትሉት። ይሄ ለምን ፈሩ የሚለውን ነገር እስቲ የኢትዮጵያ መከላከያ ሰራዊት ካለው ነገር እናንሰው። ይህ ጽምዶ ምናምን የምትሉት ኃይል አንዳች የሆነ ነገር ቢያደርግ እንደ ሰም እናቀልጠዋለን አለ። ይሄ ትልቅ ቶን ነው፣ በጣም ትልቅ ቶን ነው። ይሄ ቶን አስቆሟቸዋል አላስቆማቸውም ብለን ስናስብ አስቆማቸው ብለን እናስብ። ምክንያቱም ምንም የተፈጠረ ነገር የለም። ምርጫው በሚፈለገው መንገድ ሄዷል። የፈለገ በባሌ የሚሆን በቦሌ ምንም አይነት ሞዴል ይኖረው የኢትዮጵያ መንግስት ከኤሊቶች ጋር በመደራደር ያደረገው ምርጫም ይሁን ምንም አይነት ስታንዳርድ ይኖረው ይሄ ምርጫ ማለት ነው። ምንም አይነት እንከን ምንም አይነት ብቃት ይኖረው ይሄ ምርጫ
ተከናውኗል አልተከናወነም ብትሉ ተከናውኗል። በማን ብቃት ነው የተከናወነው ብትሉ በኢትዮጵያ መንግስት ብቃት ነው። በኢትዮጵያ መንግስት ብቃት ነው። ባይሆንም ማኖሩ ይህ ህዝብ ቢተኮስበትም ይሸሻል። በብዙ ነገር ብዙ ነገሮች መጥራት ይቻላል። ሶ ይሄ የኢትዮጵያ መንግስት ወይ የሴኩሪቲው አጠቃላይ ፖስቸር ስታዩት ምርጫ አካሄደዋለሁ አለ 140 ሚሊዮን ህዝብ 40 ሚሊዮን 50 ሚሊዮን ሊሆን ይችላል ካርድ ያወጣው። ግን በዚህ ምርጫ ሰበብ ይህን ያህል ህዝብ ማለት ነው በኤኒ ሚንስ ብቻ ግርግር ሳይፈጠር ችግር ሳይፈጠር መንግስት የፈለገውን ነገር እንዲያደርግ ሲያደርግ ማየታችን ለኢትዮጵያ መንግስት ዋጋ ያሰጠዋል። ትልቅ ካፒታል ነው። ይሄም በቃ በምስራቅ አፍሪካ የፈለገውን ነገር ማድረግ የሚችል አቅም አለ፣ ጉልበት አለ፣ ሰራዊት አለ እንዲሉ ነው ብዙዎች የሚያደርገው። ሶ ፋኖ ቀላል ኃይል አይደለም። የሚዲያው እንደሚወራው ህወሓት ቀላል ኃይል አይደለም። የኤርትራ ኃይል ብዙ ተናግሯል፣ የሱዳን ብዙ። እነዚህን ሁሉ ጸጥ ምንም ያደረጉት ነገር የለም። ምንም ከዛ ማለፍ አልቻሉም። በቃ በማውራት ምን በማለት ፕሬሸር ነገር መስራት ፈለጉ። በዜን በቃ ጸጥ። ይሄ ብቃት ነው፣ ብቃት ነው። ይህንን ወደ ኤርትራ ቢመነዝረው የኢትዮጵያ መንግስት ወደ አሰብ ማስመለስ ቢመነዝረው እንዴት አድርጎ ኢትዮጵያ በብሔር ፖለቲካ ላይ ተመሰረተች ሀገር ናት። የሆነ ነገር ካደረግናት በጣም ከባድ ነው፣ ልንነካት አይገባም፣ ጥንቃቄ ያስፈልገናል ይላሉ ፈረንጆቹ። ውጭ ያለው ኃይል ማለት ነው። ይሄ ካፒታል ነው አልኳችሁ። ይሄ ራሱ የቻለ ግጭት፣ እንደዚህ አይነት ወሬ ህዝቡ ለተለያዩ ጉዳቶች ይዳርጋል፣ የሰው ህይወት ይጠፋል፣ ምን ይላል እንጂ እንደዚህ አይነት ነገሮች ካፒታሎች ናቸው። ሀገርም ለመገንባት ሀገርንም ለማሳደግ ይጠቅማሉ። በቃ ለስቴት ቢልዲንግም ዴቨሎፕመንትም ይጠቅማሉ። በአግባቡ እንደ ከቨር እንደ ውስጣዊ እንደ ፋውንዴሽን ሳይሆን እንደ ከቨር እንደ ማስክ የምትጠቀምበት ከሆነ ማለት ነው። ይህንን ግጭት እንደ ማስኩ ለብሶ አሰብን ለማስመለስ ሌሎቹን ጸጥ ለጥ አድርጎ ቢዋጋ ፕራዮሪቲ የሚሰጠው ይሄ መንግስት ምን ያህል ጊዜ ፈጅበታል ኤርትራን ለመቆጣጠር? አሁን ማዕቀብ ጥለን ምን አድርገን ኢትዮጵያ ያልሆነ ነገር ግጭት የእርስ በርስ ነገር ፈጥረን ህዝቡ ሌላ ነገር ውስጥ ገብቶ ለስደት ለእርስ በርስ ግጭትና ጦርነት በዛውም ምክንያት ለሽብርተኝነት ምክንያቱም አልሸባብ አለ አይሳል ለዚህ አካባቢ ሶማሌ ላይ እነዚህ ጥፋቶች ብቻ ሳይሆን ለኢትዮጵያ ካፒታሎችም ናቸው። የሚታወቁ የፖለቲካ ካፒታሎች ናቸው፣ ጠቃሚዎች ናቸው። ዋና እንዴት ነው ማኔጅ የሚደረገው ነው፣ ማኔጅመንቱ ነው። የኢትዮጵያ መንግስት ጥበብ መማር ያለበት እነዚህን ነገሮች እንዴት ማኔጅ ነው ማድረጋቸው፣ እንዴትስ ወደ ማስከለወጣቸዋለሁ ነው። የኢትዮጵያ መንግስት ይህንን ይዞ ወደ ኤርትራ ቢሄድ ጊዜ ነው የሚሰጠው። ይሄ ጦርነት እንዳይረዝም ይሄ ጦርነት እንዳይቆይ እንጂ ቶሎ ይቆጣጠራት ኤርትራን። ኢትዮጵያ በማዕቀብ በምናምን ኢትዮጵያን ጎድተናት አካባቢ ከሚተራመስ የኢትዮጵያ መንግስት አቅም አለው፣ ጉልበት አለው፣ ሄዶ ቢቆጣጠር ይሻላል ነው የሚባለው። ገብቷችኋል? ከዚህ ምርጫ እኔ በአጠቃላይ የተማርኩት ምንድን ነው፣ ፍትሐዊ ነው ምናምን ነው የሚባል አይደለም። የአፍሪካ ምርጫ መቼም ለዛ ነገር ታስቦ አያውቅም። የአፍሪካ ምርጫ ፍትሐዊ ነው ምናምን የሚባለው ኤርትራ ተመልሳ አሰብ ተመልሳ ኢትዮጵያ ትልቅ ሀገር ሆና እቺ የምታህል ሀገር እንዴት የተበላሸ ምርጫ ታደርጋለች? ከሷ አንጠብቅም የሚባልበት ጊዜ ሲመጣ እንጂ አሁን አይደለም።